ቲና ስልኳን በእጇ ጨብጣ ተመስገን ጋር ለመደወል ጥቂት ሰከንዶች ብቻ ቀርተዋታል። በስልኳ ስክሪን ላይ የተመስገንን ስልክ አውጥታ ልደውልለት ያዘጋጀችው ቁጥር ይመስላል። ዳኒ የቲናን እጅ ለመያዝ እየሞከረ፣ ቲና እባክሽ ቆም ብለሽ አስቢ፣ ይህ በቀል የሚጎዳው ትሁትን ብቻ ሳይሆን አንቺንም ጭምር ነው በማለት ይማጸናታል። ዳኒ ቲናን ለማረጋጋት ያሰበችውን የጥፋት መንገድም ለማስቀየር የቻለውን ሁሉ እያደረገ ቢሆንም የቲና የውስጥ ቁስልና በቀል ግን ሊያቆም አልቻለም። ዳኒ ተወኝ አለች ቲና በቁጣ። እነዚህ ሰዎች ህይወቴን አበላሽተው በሰላም እንዲኖሩ አልፈልግም። ዛሬ ማታ ተመስገን የልጁ እናት ማን እንደሆነች ያውቃል። ከዛ በኋላ በትሁት ህይወት ሲቃወስ ማየት ብቻ ነው የምፈልገው። ቲና ይህንን ስትል ትዝታዋ ወደ ኋላ ነጎደ። ከዓመታት በፊት ትሁትና ቲና የማይነጣጠሉ ጓደኛሞች ነበሩ። እንዲያውም በአንድ ወቅት እነ ካሌብ ቤት በቤት ሰራተኝነት የመጣች ሰሞን ትሁት ለቲና የልደት ቀን ሰፕራይዝ ለማድረግ ብላ ኬክ ይዛ ስትመጣ በድንገት ተንሸራታ ኬኩ በሙሉ ቲና አዲስ ልብስ ላይ ወደቀባት። በዛ አጋጣሚ አስታወሰች። ያኔ ሁሉም እየሳቁ ትሁት ግን ደንግጣ ካሁን ቲና ጮኸችብኝ ብላ ስትጠብቅ ቲና ግን በፈገግታ አይዞሽ እንደውም የልደት ቀኔን እንዳረሳው አደረግሽኝ ብላ አረጋግታት ነበር። ዛሬ ግን ያ ሳቅ ወደ መራራ እንባ፣ ያ ፍቅር ደግሞ ወደ ከባድ በቀል ተቀይሯል። ዳኒ የሁለቱንም ታሪክ ያውቃል። ቲና ለዓመታት የደበቀችው ሚስጥር የትሁትን ትዳር ብቻ ሳይሆን የተመስገንንም ማንነት የሚቀይር ቦምብ መሆኑን ይረዳል። ቲና አስታውሽ አላት ዳኒ ድምፁን አረጋግቶ። ተመስገን እውነቱን ሲያውቅ ትሁትን ብቻ አይደለም የሚጠላው አንቺንም ጭምር ነው የሚጠላሽ። ቲና ለጥቂት ሰከንዶች አመነታች። ነገር ግን የምታስበው በቀል ከአቅሟ በላይ ሆኗል። ትሁት እኔን በልጣኝ ማየት አልፈልግም። ትናንት ገረድ ሁና ቤቴ እንዳልመጣች ዛሬ ቤቴን ስትቀማኝ ማየት አልችልም አለች በቁጭት። ዳኒ የቲናን በቀል የሁሉንም ህይወት አመድ እንደሚያደርገው ተረድቷል። በዳኒ አይኖች ውስጥ የሚታየው ስጋት ከቁጣ ጋር ተቀላቅሏል። በተመሳሳይ ሰዓት በትሁት ቤት ውስጥ ሰላም የለም። አባባ በትሁት ክላስ ውስጥ ወዲያ ወዲህ ይላሉ። ትሁት አልጋዋ ላይ ተቀምጣለች። እጆቿ ይንቀጠቀጣሉ። አይኖቿ መንባ ቅረዋል። አባባ አለች ትሁት በሚንቀጠቀጥ ድምፅ። ቲና ሚስጥሬን ለተመስገን ከነገረችው ልጄን ይወስድብኛል። እኔን ደግሞ በህይወት አይተወኝም። ለምን አምላኬ ህይወቴን እንዴት አከብድብኛለህ? ለምን በሰላም መኖር አቃተኝ? እያለች እንባዋን በጉንጮቿ ላይ ኩልል ብለው ወረዱ። አባባ ቆም ብሎ ልጁን ተመለከታት። በፊቱ ላይ የሚታየው ጽናት በትሁት ልብ ውስጥ ጥቂት ተስፋ ለመዝራት ቢሞክርም የቲና ጥላቻ ግን ከተራራ በላይ ሆኖባቸዋል። አባባ በትሁት አጠገብ ተቀመጠ። የልጁን የሚንቀጠቀጡ እጆች በእጆቹ ውስጥ ጨበጣቸው። አይሆንም ትሁት፣ እኔ ያለው ተመስገን አይደርስብሽም። ዳኒ ቲናን ዝም እንደሚያደርጋት አምናለሁ። አንቺ ብቻ በርቺ አላት። አባባ ብላ ተጣራች ትሁት። ካሌብ እውነት እኔ ከተመስገን ልጅ እንዳለኝ ቢሰማ አሁንም ከጎኔ ይቆማል? እሱ እኮ እኔን ንጹሕና ምንም ሚስጥር የሌለኝ አድርጎ ነው የሚያስበኝ። የራሴን ደም ደብቄ ለዓመታት መኖሬን ሲረዳ ይጠላኛል። አባባ ለትሁት አንድ ቃል ገባላት። ቲናን ዝም የማሰኝበት አንድ ትልቅ ሚስጥር እኔም እጄ ላይ አለኝ። አባባ በትሁት አይን ውስጥ ተስፋን ቢጭርም አባባ ግን የያዘው ሚስጥር ምን ያህል ዋጋ እንደሚያስከፍል የሚያውቀው እሱና እሱ ብቻ ነው። አባባ ከክፍሉ ወጥቶ ወደ ቁም ሳጥኑ ሄደና የድሮ ማስታወሻ ደብተር፣ በጊዜ ብዛት ቢጫ የሆነ ደብዳቤና አንድ የቆየ ፎቶግራፍ አወጣ። ፎቶግራፉ የቲናን የቀድሞ ህይወትና እስካሁን ማንም የማያውቀውን ትልቅ ሚስጥር የያዘ ነበር። ምሽቱ አልፎ ጠዋት ወደ ዳኒ ቤት ሄደ። በተመሳሳይ ሰዓት ዳኒ ቲናን እያየ በውስጡ ያሴራል። ዳኒ አባባ እየመጣ ነው ብሎ ነገራት። ቲና በፊት ሳቀች። አባባ ምን ሊያመጣ ይችላል? ሊለምነኝ ነው የሚመጣው እያለች ማፌዛን ቀጥላለች። የያዘው ሚስጥር ሁሉንም ቤት እንደሚያፈርስ በልቧ ታውቀዋለች። እናም አባባም ሆኖ ትሁት በእጇ ውስጥ እንዳሉ ታምናለች። ነገር ግን በሩ በድንገት ተከፈተ። አባባም በሩ ላይ ቆሟል። በእጁም ያንን የቆየ ደብዳቤ ይዟል። ቲና ትሁትን ለማጥፋት የያዘችው የሚስጥር መሳሪያ አባባ በያዘው ሚስጥር ፊት ዋጋ ቢስ ሊሆን ነው ማለት ነው። አባባ ወደ ቲና ጠጋ ብለው ደብዳቤውን በጠረጴዛው ላይ ያስቀመጡት።
ቲና ደብዳቤውን ከፍታ ውስጡ ያለውን ፎቶግራፍና ሰነዶች ስታይ ፊቷ ወደ አመድነት ተቀየረ። ዳኒ በመገረም አባባን ይመለከታል። ፎቶው የቲናንና የዳኒን አባት በጥንት ጊዜ የሰሩትን የጋራ ንግድና ያደረጉትን ስምምነት የሚያሳይ ነበር። ከፎቶ ጀርባ ደግሞ ቲና የማታውቀው ሕይወቷን አደጋ ላይ የሚጥል ሌላ ሰነድ አብሮ አለ። ቲና ፎቶውን ስታይ ፊቷ አመድ መሰለ። ስልኩ ከእጇ ላይ ተንሸራቶም ወደቀ። ጠዋቱ በዝምታ ተውጧል። ኤደን ካሌብ ከቤት እስኪመጣ ድረስ እየጠበቀች ነው። በውስጡ የያዘችው እውነት አስጨንቋታል። በተለይ ቲና ለተመስገንና ለካሌብ ቀድማ የማትናገር ከሆነ በትሁት ላይ የሚፈጥሩባት ችግር አሳስቧታል። ትሁት ከቲና ቀድማ እውነቱን ለካሌብ እንድትናገር ብትወተውታትም ትሁት ግን እውነቱን ሲያክ ካሌብ ይቀየርብኛል በሚል ፍርሃት ታስራለች። አሁን ኤደን ብቸኛ አማራጭ ያላት እውነቱን በራሷ መንገድ ለካሌብ መንገር ብቻ ነው። ኤደንም ያለውን እውነት ከቲና ሰምቶ ከምትመርዘው እውነቱን ቀስ አድርጋና አረጋግታ ልትነግረው በጧቱ ብርድ ላይ ቆማ እየጠበቀችው ነው። ነገር ግን የኤደን መንገድ ቀላል አልነበረም። የዳኒ ማስጠንቀቂያ እንደ ሰንሰለት አስሮታል። እውነቱን መነገሯን ዳኒ ካወቀ በመካከላቸው የሚፈጠረው ጠባሳ አስቧታል። ከዚህ ሁሉ የውስጥ ጦርነት ውስጥ እያለች ካሌብ ከውስጥ ወደ ውጭ ወጣ። ካሌብ አለች ኤደን፣ ድምጿ በብርዱና በጭንቀቱ እየተቆራረጠ። ትሁት የሆነ ነገር ልትነግረው ትፈልጋለች። በጣም ከባድ ነገር ነው። ቀስ ብለህ ሳትቆጣት እንድታወራህ አድርጋት አለችው። ካሌብ ግን በትሁት ላይ ያለው እምነት ጠንካራ ነው። ፈገግ ብሎ ኤደንን አረጋጋት። አውቃለሁ ኤደን አላት በረጋ ድምጽ። ትሁት የደበቀችው ነገር ቢኖር እንኳን ለእኔ ያላት ፍቅር እውነተኛ መሆኑን አውቃለሁ። እሷ ዝግጁ ስትሆን ትነግረኛለች። እስከዛው ግን በትዕግስት እጠብቃለሁ። ካሌብ ይህንን ሲናገር ፊቱ ላይ የሚታየው ሰላም ኤደንን ግራ አጋባት። ካሌብ በእርግጥ በፍቅር አይነ ስውር ሆኗል ወይንስ መራራውን እውነት ለመቀበል የወሰነው ድፍረት ነው እንዲህ አረጋጋው? ኤደን በዳኒ ማስጠንቀቂያና በካሌብ እምነት መካከል ተወጥራ ዝምታ መረጠች። በተመሳሳይ ሰዓት በሌላኛው የግጭት ማዕከል በተመስገን ቤት ውስጥ ድባቡ ጭጋጋማ ነው። ተመስገን ብቻውን ተቀምጦ የትሁትን ፎቶ በትኩረት ይመለከታል። በዚያ ፎቶ ውስጥ ያሉት የትሁት አይኖች የሆነ ሚስጥር የሚናገሩ ይመስል ጠጋ ብሎ ያያቸዋል። ፊቱ ላይ የሚታየው ቁጣና ጥርጣሬ አደገኛ ድብልቅልቅ ነው። የሆነ ነገር እየደበቅሽ ነው ሲል ለብቻ አጉረመረመ። በውስጡ ያለው ዛቻ የሚያስፈራ ነው። ግን እኔ እደርስበታለሁ። ተመስገን ተኝቶ የሚዘረፍ ሰው አይደለም። የትሁትን ፎቶ በጠረጴዛው ላይ ወርውሮ ለአመታት ታምኖነት ለኖረው ሰው ስልክ ደውሎ ጠራው። ተመስገን እውነቱን ለመድረስ ያለው ጉጉት አሁን ወደ አደገኛ አባዜ ተቀይሯል። ተመስገን በእጁ የያዘው ሲጋራ እያጨሰ ከፊት ለፊቱ በድንጋጤ ለተቀመጠው አዲስ ለጠራው ሰው ትዕዛዝ ይሰጣል። ስማኝ አለ ተመስገን ድምፁ እንደቀዘቀዘ ሰይፍ እየቆረጠ። ትሁት የምደብቀው ነገር እንዳለ አውቃለሁ። ያ ሽማግሌም በስተጀርባ ምን እየሰራ እንደሆነ አውቃለሁ። አሁን የምፈልገው ግን እውነቱን ብቻ ሳይሆን የትሁትን ልጅ አባት ማን እንደሆነ የት እንዳለ ጭምር እንድታጣራ ፈልጋለሁ። ተመስገን ለአዲሱ ሰላዩ የትሁትን ልጅና የትሁትን እህት ፎቶ አውጥቶ ጠረጴዛ ላይ ጣለለት። ተጨማሪ ጥቂት 100 ብሮችንም ጨምሮ ሰጠው። ተመስገን ቀና ብሎ በቤቱ መስኮት ከተማዋን ተመለከተ። ካሌብ ሞኝ ነው ሲል በቁጣ ሳቀ። የትሁት ልጅ አባት ራሱ እሱ እንደሆነ ጠርጥሯል። ቢሆንም ማረጋገጫ ይፈልጋል። ተመስገን ልጅቱ የሱ ከሆነች ትሁትን የሚያስገድድበት ሌላ ወጥመድ ማዘጋጀት እንደሚችል እያሰበ በደስታ ተውጧል። እሷም ብትሆን በእኔ ላይ ሌላ ህይወትን መገንባት የምችል መስሏታል እያለ ለብቻው ይዝታል። ተመስገን አሁን በድብቅ ወደ አባባ ቤት የሚሄድበትን መንገድ አዘጋጅቷል። በትሁትና በልጁ ዙሪያ የተዘጋጀው መረብ እየጠበበ ነው። ተመስገን ስልኩን አንስቶ ወደ ትሁት ደወለ። ትሁት ስልኩን ስታነሳው የሰማችው ድምጽ ግን የቁም ቅዠት ሆነባት። ትሁት አላት ተመስገን በለሰለሰ ግን በሚያስፈራ ድምጽ። ደብቀሹ የነበረው ሚስጥር አሁን ቤቴ ደርሷል። ልጄን ይዘሽው ወደ ቤቴ ትመጫለሽ ወይስ እኔው ራሴ መጥቼ ልውሰዳት? ትሁት ስልኩ ከእጇ መለጠ። አባባና ካሌብ ድንጋጤዋን አይተው ወደ እሷ ተጠጉ። ተመስገን እውነቱን ደርሶበታል። አሁን ምርጫ የላትም።
ትሁት ልጇን በድብቅ የምታሳድግበት ጊዜ እያከተመ ነው። አባባ የያዘው ሚስጥር ቤተሰቡን ይታደገው ይሆን ወይንስ ተመስገን ቀድሞ እውነቱን ደርሶበት ሁሉንም ያጠፋቸዋል? የሚስጥሩ መጨረሻና የትሁትና የካሌብ ዕጣ ፈንታ በሚቀጥለው ሳምንት በሚቀጥለው ክፍል ይዤላችሁ መለሳለሁ። እስከዛው ግን መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ባይ ባይ።